Nice. You don't have fried? Yeah. You don't have fried? Oh. That ice is blue. That's Snoopy. Do you want to take to your home this? Do you want to take to your home? No. No? We No. do not have yard trees. Okay. When did you go back to Chinese? 你好. Yeah. This is a special one. You like it? Yeah, we like it. This is not afraid of people. Yeah, it's kind of like domestic, yeah? Good morning. ቤተሰብ እንዴት ናችሁ? አዲስ አበባ እንግዲህ ዝናብ እየዘነበ ነው። ቀዝቀዝ ብሏል። በርድ ሆኗል። ቢሆንም ዛሬ አዲስ አበባን እንግዲህ መኪና ይዤ የተለያየ ቦታ ዞር ዞር እያልኩ አሳያችኋለሁ። ጠዋታችንን እዚህ በአምሳል ምትኬ ሙዚቃ በርገድ አድርገን እየተፍታታን ነው። ከኔ ጋር ቆዩ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። አዲስ አበባን ከጫፍ እስከ ጫፍ ዛሬ ኦልሬዲ ዳስ ዋይ መኪና ያስኩትም ለዛ ነው። ስለዚህ በደንብ አሳያችኋለሁ። እኔ ጋር ቆዩ። ምን አዲስ ነገር አለ አዲስ አበባ ውስጥ አብረን እናያለን። የሙን ይሄስ አዲስ በቅርቡ ተሰርቶ ያለቀ የቀበና ወንዝ የኮሪደር ልማት ነው። በጣም ነው ደስ የሚለው። የሆነ ቀን አመጣችኋለሁ፣ እናየዋለን። እስኪ ምን አዲስ ነገር አለ የሚለው የሙን ዝናብ የዘነበ ነው። ያው እስኪ እኔ ጋር ቆዩ። በድጋሚ አሳያችኋለሁ። አሁን ወደ 22 እየሄድን ነው። ያው እናያለን በደንብ አዲስ አበባን ዞር ዞር እያልን ወደ በተለያየ አቅጣጫ ማለት ነው። ሁለት ጎላጎል ህንጻዎች ግን በየቀኑ ነው እየተሰሩ አድገው የምታገኛቸው። አሁን ኦልሞስት እያለቀ ነው እዚች ጋር ያለ ህንጻ። The business is businessing in Addis Ababa. ጎላጎል ግን እንትን ነው የሆነ ሪል ስቴት ነው። ኢብራሂም ነጋ ይገርም ነው። ይሄ ወደ ቦሌ መውጫ ነው ከ22 ወደ አዲስ አበባ ስቴዲየም፣ አዲሱ ስቴዲየም የተገነባ ነው መሰለኝ። ሀያ ሁለት አመጣጣችን ቁርስ ለመብላት ነው። በነገራችሁ ላይ ከ4 ኪሎ እዚህ 22 ድራይቭ አድርገን መጠራ። ለማንኛውም እኛ ጋር ቆዩ፣ አሳያችኋለሁ። እንግዲህ ውሎ አዲስ አበባ ላይ በተለያየ አካባቢ እየተንቀሳቀስን አሳያችኋለሁ። ዝናብ የዘነበ ነው።
ዝናቡ ዘነበ ዘነበ መጥቼ ላገኝሽ ወይ አይነት ነገር ነው የሆነው የዛሬው ቀን። ስለዚህ እዚህ አካባቢ ቁርሳችን እንበላለን። ከዛ ደግሞ ቀጥሎ ሌላ ቦታ እንሄዳለን ምናምን። ስለዚህ ቲዋይ ትራቭልስ ጋር ቆዩ። ላይክ አርጉ እዚህ ድረስ ካላችሁ። ዱ ዳት ፌቨር ፎር ቲዋይ ትራቭልስ። ይሄ ሰማይ ጠቀስ ህንፃ አያችሁት? 22 ባይዞይ ከመቀሌ የተወሰደ ስም ይመስለኛል። መቀሌ 22 የሚባል ሰፈር አለ። ቤት ነች ቤቷ። ተአምረኛ ዋት እስኪችን ዳቦ አታቋትም? ራሴ ማለት አርገው ነው ምለው። በጣም ምርጥ ዳቦ ናት። ሀብሽቲ ማለት ይሄ ነው። ሀብሽቲ አምባሻ እግዚአብሔር የተባረከ ምግብ ያርገው። ያው እየበላን ነው። ስለዚህ ቁርሳችን እንብላና ወጠን ወደ ሌላ ቦታ እንሄዳለን። እኛ ጋር ቆዩ። ወዳችኋለሁ። ቲዋይ ጀስት ደን። ቁርሳችንን በልተናል። አሁን እንወጣለን። እየሰሯት ነው ስቴዲየሙ። አይ በጣም አሪፍ ደስ ይላል። ዙሪያው ላይ ማለት ነው። ባይዞይ በቃ የሆነ ደስ የሚለኝ ነገር ግን የሚሰሩ ነገሮችን በጣም የፈጠነ ከተጀመረ ተፍ ተፍ ብሎ ነው ቶሎ የሚጨርሱት። ጥራቱን ምናምን አላቅም እንጂ ስቴዲየሙም አሁን ወድቆ ቀርቶ ነበር። በጣም እያዘንኩ ነበር በእውነቱ ማለት እንደዚህ ሆነ ምናምን ብዬ። አሁን እየሰሩት ነው። አለስማ ደስ ይላል በጣም አሪፍ ስቴዲየም ይመስለኛል። አይ ቲንክ እንትን ይኖረዋል ከላይ ጣሪያ ካለው በጣም ገራሚ ነው። ይሄ ጣራ መሰለኝ እንግዲህ የጀመሩት ነገር ስቴዲየም ነው። የአደይ አበባ የሚባለው አዲሱ ቦሌ አካባቢ የሚገኘው ስቴዲየም ነው። በጣም ዘመናዊና ኢትዮጵያ ውስጥ አሪፍ ተብሎ ሲነገርለት የነበረ ስቴዲየም ነው። በጣም የሆነ ኢንተርናሽናል የሆነ በጣም ሰፊ ነገር ነው ያስታውቃል። በተለይ ጣሪያ ከተሰራለት በስማም ገራሚ ነው የሚሆነው። መንገድ በስማ በጣም እኮ የሚያስጨንቅ ነበር። በዚህ መሄድ ተሰርቶ በጣም ደስ ይላል። ይሄ ከንትን ጀምሮ ነው የተሰራው፣ ከብሪቲሽ ኤምባሲ ጀምሮ። ይሄ ምንድነው የምትለው? ከብሪቲሽ ከዛ ጀምሮ ነው ወደዚህ። አሪፍ ነው በጣም። ይሄ እንግዲህ ቦሌ መድኃኔዓለም ወደ ኤርና ሞል ደርሰናል። በጣም ብዙ ነገር ተሰርቷል። ይሄ ሁሉ ፈርሶ ኧረ በስመ አብ እኔ አላየሁትም። ይሄ ትምህርት ቤቱ ኧረ በስመ አብ። ኦኬ አፍርሰው ወደ ውስጥ ወስደውታል ልበል። ኧረ የቦሌ መሰናዶ ትምህርት ቤት እዚች ጋር
ፓርክ ሆኗል ዙሪያው። ብዙ ጊዜ ሆነ ከመጣሁ ታውቃለህ ወደዚህ። መቼ ነው ለመጨረሻ ጊዜ የመጣሁት? ቆይቻለሁ በጣም። እቺ እዚች ጋር የሆነች አደባባይ ነበረች ተነስታለች። ይሄ ወደ ምን ነበረ? ወደ ቦሌ አትላስ መሄጃ ነው። አሁን የምታዩት መንገድ በስማ በረገዳ ሆኗል መንገዱ። አት ኤ ታይም ላይክ አንድ 8 መኪና ያሳልፋል። በጣም የሚገርም ነው። ጽድት ተደርጎ ነው የተሰራው። 6 መኪና ቢያንስ ይዛል። ህንጻዎችም እንደ ጉር ነው በቃ እያደጉ ያለው። በጠዋት ተነስተ የሆነ ህንጻ አድጎ ታገኛለህ። እዚህ አካባቢ ነበር እኮ ስራ የምሰራው እዚህ በፊት። ሊንጎታ ያቺ ኳሊቲዋ በእውነት እዚች አካባቢ ተፍ ስል ነበር። አዲስ ቪላ ሆቴል አፓርትመንትስ እነዚህ አፓርትመንትስ ናቸው። ያም ከዛም ኦኬ። ግን በእውነት ይሄ የተሰራው በጣም አሪፍ ነገር ነው። ስባል እንደ በፊቱ ዝም ብሎ ቢታው በጣም አስጨናቂ የሚሆን ይመስለኛል። በሰዓት 60 ብር ነው። ውድ ነው እባክሽ። አይ እሱማ ኦኬ። እዚህ ጋር ፓርክ አድርጋችሁ 1 ሰዓት ከቆያችሁ 60 ብር ነው። ስለዚህ we just trying to pay that. No, TikTok አይደለም YouTube. I'm a YouTuber. Thank you. Okay. Really? Wow. So ንገሪያቸው የቲክቶክ አካውንትሽን። በደንብ ንገሪ። ስፔሊንጉን ንገሪኝና እጽፍልሻለሁ ስክሪኑ ላይ ወይም ደግሞ አሳይን። ኦኬ that's good። ያው ይሄ የእሷ የቲክቶክ አካውንት ነው። ነፂ @ነፂ። ኦኬ በቃ ፎሎ ያደርጉሻል። 76,000 ምናምን ላይክ አለሽ። በጣም አሪፍ ጎበዝ። Thank you. ኦኬ ቲክቶክ ነው የምትሰራው። እዚህ ተጨማሪ የፓርኪንግ አገልግሎት ትሰጣለች። ፎሎ አድርጓት ቲክቶክ ላይ @ነፂ። ጃም ችን ሳልት በርገር ምን ማለት ነው? የጨው በርገር ነው። ጨው ያለው በርገር አላቅም። መኪና የት ፓርክ ያደረግን? እዚህ መጠን ኦኬ። እዚች ጋር ማዕዶ ሆቴል SBN ማዕዶ ሆቴል። እንደዛ አድርግ ዝም ብለህ። እዚሁ ተቆልቶ እዚሁ ተፈጭቶ ነው ቡና የምንጠጣው። ይገርም ነው። ምን ነበር የኮፊ ስሙ የቤታችሁ? አሁን ለጊዜው እኛ የሲዳማ ኮፊ ነው። ኦኬ ይሄ ሲዳማ ቡና ነው። አይ የኮፊ ሾፕ የቤቱ ስምስ ማን ነው? ማዶት ሆቴል። ኦኬ ያው ቡና እንደዚህ እዚሁ ይቆላል በማሽን። ከዛ እቺ ቡና ተፈጭታ እዚህ ስንጠጣ ታያላችሁ ማለት ነው።
ማይ ጉድነስ ለየት ያለ ቡና ነው። ዋው እዚህ ቡና እንኳን ጠጥቼ አላውቅም። ምክንያቱም ያቆላሉ ምናምን በማሽን ስለሆነ የምታዩት ማሽኑ ምናምን ዩኒፎርምሊ ወጥ በሆነ መንገድ ሮስት ስለሚያደርገው ስለሚቆለው በጣም የቡና ጣዕሙን ኢንሃንስ ያደርጋል ነው እና በጣም ምርጥ ቡና። የቡናን ጣዕም የሚወስነው ከቡናው አይነት በተጨማሪ አቆላሉ። የሲዳማ ቡና ነው። ይሄ ጀስት ኦፕሬት የምታረግበት ነው። ላይክ ምን ነበረ የሚባለው ሴት የምታረግበት ማለት ነው። ቴምፕሬቸሩን ምናምን ሙቀቱ በጣም ደስ ይላል። Thank you. ምን እኔ ራሱ ሪኮግናይዝ ማድረግ አልቻልኩም። እዚህ አካባቢ ያለ የህንፃ ማዕትና የተፈጠሩ ለውጦችን It's crazy man. ተመልከቱት። በሰዓት 60 ብር ነው እዚህ ፓርክ ማድረግ የምትችሉት። እኛውም ወደ መኪናችን ተመልሰናል። አሁንም ወደ ሌላ ቦታ እንሄዳለን። አብራችሁን ቆዩ። 1 ሰዓት ከ30 ደቂቃ ቆየን። ሶ ኢትስ ላይክ 90 ብር 90 ብር ነው የከፈልነው። የትራፊክ ፓርኪንግ ፔመንት ይላል። ግን አይ ላይክ ዘ ዌይ ጀስት ሊንክ ያደረጉበት መንገድ ከቴሌ ብር ጋር ደስ ይላል። ያው አሁን ደግሞ ራሳችንን የት እንዳገኘ ነው ልንገራችሁ። ሻላ ፓርክ ውስጥ ነው ያለ ነው። ቦሌ መሀል ቦሌ ላይ ሻላ ፓርክ በጣም ደስ የሚል ቦታ ነው። አሚን ላይክ መሀል ላይ ነው እና እንደዚህ አይነት ጽድት ያለ መናፈሻ መኖሩ ደስ ይላል። መንግስት የሚተዳደር መናፈሻ ነገር ነው። አሪፍ ነው። ሻላ ፓርክ ይባላል። ቦሌ ውስጥ እንደዚህ ጸጥ ያለ ምናምን በጣም ብዙ እጽዋቶች ያሉበት ደስ የሚል መናፈሻ ነው። ሻላ ፓርክ ይባላል። ሻላ ፓርክ የተወሰነ ተናፍሰን ውሃችንን ምናምን ጠጥተን ቦሌ ብትመጡ የት ትናፈሳላችሁ የሚለውን ለማሳየት ነው ሻላ ፓርክ የተከሰትኩት ምእመናን። ስለዚህ ቦሌ ስትመጡ ሻላ ፓርክ፣ ሻላ ብሔራዊ ፓርክ፣ ሻላ ቦሌ ብሔራዊ ፓርክ ብላችሁ ከቻሳ በሉ። ጆክ እያረኩ ነው። ይሄ ብሔራዊ ፓርክ ምናምን የሚለው ለጨዋታ ነው። ዶንት ቴክ ኢት ሲሪየስ ጋይስ። እንደዚህ የምታዩት ካፌ ያለ ምናምን እና ደግሞ ካልም የሆነ ጸጥ ያለ ቦታ ነው። ስለዚህ በድጋሚ አብራችሁ ቆዩ። ምን ነበረ የሚባለው? ኤሊ ኦኬ። ላይክ እንትኗን ይሄ አፏን ምናምን ወደኛ ወጣለች። ትወጃለሽ ኤሊ? ኦኬ። የተዝናናሽ ነው በደንብ የተዝናናሽ ነው። That's good. That's good. ያው አሁን ደግሞ ላይክ ሳር እየበላሽ ነው፣ እየለቀመች ነው ማለት እንችላለን።
ያቻት እንዴት ሳር እንደምትለቅም እንደ ኤልያት ጎተት ይባላል እኮ። በጣም ስትራመድ ቀስ እያለች ነው የምትራመደው። ደግሞ በጣም ብዙ እድሜ መቆየት የምትችል እንስሳ ነች። መበለው Show me that. Show me that. Exactly. Grace. በደንብ ነው የንሳር የበላችው። ብቻዋን ከሆነች አልፎላታል። ይሄን በሙሉ የጋጠች ዋው good你好 This is a special one. You like it? Yeah, we like it. This is not afraid of people. Yeah, it's kind of like domestic, yeah? How old is he? I don't know. Around 60? 6-0? Yeah, it's a kind of animal I know that can stay for a long period of time. Yes. Mm. I just want to know his age. Mm. Hello. What do Look at the kid there. This Chinese cute kid is playing with the tortoise. ከኤሊዋ ጋር እየተዝናናች ነው። ሳር እየመገበቻት ምናምን ደስ ይላል። She speak English? You can ask her. What's your name? Babe? Mina. Nice to meet you. Come close and just feed. Come. Oh, she's so smart. How old she is? You ask her. How old are you? You 4. How do I say in Chinese? You nice, cute. Tell me. 你真可爱。 In Jinken I. You cute, exactly. Oh. just come close and give. Oh, sorry. Just give. Feed. Feed. Close. Don't afraid. She love you. You see? Give. Look at how she's feeding. Wow, so nice. You don't afraid? Yeah. You don't afraid? Oh. That ice is blue. Do you want to take to your home this? Do you want to take to your home? No. No? We No. do not have yard trees. Okay. When did you go back to Chinese? Ah. China. You don't have this in the zoo there in China? No. No? No. It's your first time when you see this? In animal zoo, we have this kind of Okay. turtles. Mhm. But actually, this kind of turtles not live in China. Mm-hmm. Yeah, like panda. It's Oh, panda, yes, okay, Only okay. exist in China. Okay. So it's somewhat different. Yes. Okay. 对你小手再往后一点，不是这样，这槽那个槽再伸出来点儿，这样我教你，这样，哎，这样就出来，看妈妈呗，这样，看妈妈呗， Look at the mom, she's trying to show her how to feed. 哎，你那送嘴里啦，这样，对，就这样，对了，Oh, 松 look 手， at 松手 that. ，loose，松手啊，你松手啊， Sexist. 你说 lose your hand，明白了吧？啊，我们继续喝草。 Successfully she feed. Yes. Are you a journalist? Mhm. No, I'm just vlogging. I'm a Vlogging? YouTuber, yeah. Okay, good. Uh, Can I search you on TikTok? I'm not just on TikTok, on On YouTube, Telegram? YouTube, and yeah, on Instagram too. Yeah, if you are famous, you should post your video on Douyin.
Oh, that's Should- really big just mouth. you go subscribe my channel and this lovely cute kid will watch herself in my channel once I post the video. Okay. Yeah, it will be funny. So how long have you been in Ethiopia? For her, what? For me, around 4 years. 4 years. Is that on your channel? Okay, Right on your okay. channel. All right. TY. Yes, mom. Okay, okay. 他说了，你要咬人，回来吧，看 This one, this one. Okay. Okay, ትናከሳለች? Really? This TY travels. Hey, madam, She don't have pride. even watch out because it may be. It can. Sure. No feeding, no feeding. Okay. From now on, no feeding. Understand? Be careful, be careful. 给几瓶啊？一瓶 out。你看它，一瓶 out。 So, Is waiting? The people for the waiting? okay. Is that waiting? እንደዚህ አይነት ነገር አለ ብዙ? Oh, you can just maybe in the backyard as you say. Waiting. Oh, waiting ceremony. Okay. Okay, thank you mama. Yeah. Bye. Bye. Thank you. መስቀል ፍላወር አካባቢ ነን አሁን። መንገዱ ምናምን እንደዚህ ግን በተለያየ አቅጣጫ ተስፋፍቶ ባይሰራ በጣም እኮ አዛ ነበረች አዲስ አበባ። ቱሊፕ ሆቴል ቱሊፕ ነው። ቱሊፕ እዚህ ኦሎምፒያም አለ። እንደገና ደግሞ እዛ ቦሌ ይሄ ቱሊፕ ነው። ይሄ ኦሎምፒያው ነው። ቱሊፕ እንትን የለንም ቦሌ አለ ቦሌ ቱሊፕ ሌላ። ኦኬ ይሄ ሌላ ነው። ሳንታ ያን ይሄ ሊያየ ይሄ ኦሎምፒያ ፋይቭ ስታር ነው። ዲክስ ምንድን ነው? ልትገጨው ነው እንዴ? ጠጥቷል እንዴ? ወሎ ሰፈር ነው። ሚስ ካስታው ነው። ወሎ ሰፈር ወሎ ሰፈር። አዲስ አበባ ግን ሰው በቃ ከመገንባት አላረፈም። ህንጻዎች ምናምን እየተገነቡ ነው። ጥሩ ነው። አሌክስ ወሎ ሰፈር እንግዲህ ይመስላልኝ። ያው እዚህ አካባቢ ብዙ የመኪና መሸጫ እንትኖች አሉ። ሱቅ ነው የሚባለው። ኦኬ ኢንሳ ይሄ የኢትዮጵያ ኢንቴሊጀንስ ደህንነት መስሪያ ቤት ነው። ኢንሳ ካዲኮ ግሩፕ
ኢንጆይ አድርጉ እንግዲህ ካሜራው ያየውን ነገር ማየት ትችላላችሁ። አዎ ሰብስክራይብ ላይክ ደግሞ ማድረጋችሁን አትርሱ። goodness look at this ይሄ ወደ ቦሌ ነው። ቦሌ ሩዋንዳ ነው ይሄ። ምን አልሽኝ? አይሰማኝም። ከመንገድ ዳር ፓርክ ከማድረግ እንደዚህ እቺ ለፓርክ መሀል ላይ መሰራቱ አሪፍ ነው። ከተማው በሙሉ ነው እንደዚህ ፍርስርስ ተደርጎ የተሰራው። በስማም ይህም የሆነ ፓርክ ነገር ነው መሰለኝ የተሰራ ጫካ ቡና ኮፊ ምናምን። ኦኬ ከቦሌ አትላስ ጀርባ በቃ ይሄ ምን ነበር የዚህ ፒኮክ አካባቢ በቃ ወንዝ መስመሩ በሙሉ ተሰርቷል እንደዚህ። ኦኬ ፒኮክ ፓርክ ነው የሚባለው። ግንባታ ላይ ናቸው። መንገድ ምናምን እየሰሩ ነው። ዝግትግት ነው ያለ መንገዱ። ይሄን ቪዲዮ መኪና ላይ ጀመርነው፣ መኪና ላይ ልንጨርሰው ነው። እስኪ ቦሌ አካባቢ በምሽት ምን ይመስላል? ከኤርፖርት ወደ መገናኛ የሚወስደውን መንገድ ላሳያችሁ። በስማም ብራይት እንግዲህ ከቦሌ ኤርፖርት ወደ መገናኛ የሚወስደው መንገድ ነው። በጣም ነው የመንገዱ በደንብ የተሰራ በሰፊው እና መኪኖች እንደምታዩት በነፃነት ነው ድራይቭ እያደረጉ ያለው። እዚች ጋር ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያ ነው የምታዩት። ይሄ የእግረኛ መንገዱ ምናምንም በጣም ጸዴ ነው፣ አሪፍ ሆኖ የተሰራ መንገድ ነው አዲስ አበባ ውስጥ። ሞት እያለ ክፋት ይላል የዚች ታክሲ ጥቅስ። እውነት ነው። ደግሞ ወደዚህ አቅጣጫ ገርጂ ነው። ይሄ ግን በጣም መብራቶቹ ምናምን በፊት ላይ ሊኖሩ የሚችሉ የትራፊክ አደጋዎችን ምናምን ራሱ እንዲቀንስ አስተዋጽኦ ያደርጋል እና በጣም አሪፍ ነው ይሄ። በጣም በእውነት በዚህ መንገድ መሄድ፣ ይሄ መንገድ ሳይሰራ በጣም አስቀያሚ ነው የነበረ። አሁን እኮ ሰው ከመገናኛ ወደ ቦሌ ራሱ በእግሩ ወክ ማድረግ ይችላል ያለ ምንም ችግር። በጣም ነው የሚመቸው እና ይሄ መንገድ ምናምን በጣም ከተሞች ሲሰሩ ላይክ እንደዚህ ፕላን ካልተደረጉ ለወደፊት በጣም አስቸጋሪ ነው የሚሆነው። አሁን ክፍለ ሀገር ጎንደር ምናምን ጭምልቅልቅ አድርገው ነው የሰሩት። የሆነ
you know like የሆነ ነገር ሲሰራ በተቻለ መጠን በአሪፉ ቢሰራ አሪፍ ነው እንደዚህ ከሆነ like ለወደፊትም የተወሰነ ጊዜ ያገለግላል ምናምን ጥሩ ነው ያን ግን አፈራርሰው ምናምን የሆነ like አላቅም ብቻ ጎንደር ያየሁት ኮሪደር ብዙም አስደሳች አይደለም አሁን ኮሪደር የሚባል ስራ ካዩዋቸው በጣም የወደድኩት አዲስ አበባ አሪፍ ነው ሐዋሳ ከዛ ደግሞ ጂጂጋ ሶማሌ በቃ that's the best one ሐረርም አሪፍ ነው ሞክረዋል ጂጂጋና ሐዋሳ ግን ከክፍለ ሀገር አንደኛ ናቸው ወደ መገናኛ ደርሰናል እንግዲህ ቪዲዮ እዚህ ጋር ልናጠናቅቀው እንገደዳለን እኔም ወደ ቤት እየተመለስኩ ነው ወደ ሲኤምሲ ነው የምሄደው ውሏችን ይመስል ነበር ከተመቻችሁ ተመችቶናል አሮናው ላይክ የነበራችሁን ስሜት ከኔ ጋር በኮሜንት የሐሳብ መስጫ ሳጥኑ ላይ ብታሳውቁ ደስ ይለኛል አብራችሁኝ ስለቆያችሁ በጣም ነው ማመሰግነው በሌላ ቪዲዮ እስክንገናኝ በሰላም ቆዩ Thank you for watching በሌላ ቪዲዮ እንገናኛለን ቻው